ተማሪዎቻቸው እንደዚህ ሊቃውንት ይሆኑ በብራው እንዴት ይሆኑ ብሎ እኛም ከፍ እንላለን ነው ጥሩ ነው አሁን እኔ ከቤተ ክርስቲያን የሚገርመኝ ነገር ልንገራችሁ አሁን ኔንታሮል ታውቁታላችሁ ሌሎቻችሁም ታውቁታላችሁ ነክ የሚባል ቀለም አለ በጣም የሚገርመኝ ምን ያ ለምሳሌ አንድ መልክና ዚቅ መገናኘት አለበት አይደለም ኔንታሮል መገናኘት አለበት ዚቁ ከመልኩ ጋር መገናኘት አለበት ይሄን ማቀላ አሁንና ተደግሶ ተዘጋጅቶ ከብሉይ ተለቅሞ ከአዲስ ተቀምሞ በዜማ ጣፍጦ ተቀሽሮ ጆሮ እንዲጣፍጥ አይምሮ እንዳይጎረብጥ ህሊናን እንዲያጠግምና እንዲያረካ ተደርጎ ስለተዘጋጀ ድካሙ አይገባል አንድ ቅርብ ቀን አንድ ሰው ከአሜሪካ ዩኒቨርሲቲዎች የሚያስተምር አንድ ኢትዮጵያዊ ፕሮፌሰር በአንድ ጉዳይ ጥያቄ ሊጠይቅ ደውሎልኝ ነበርና ስለ አሜሪካኖች እየነገረ ነበር አሜሪካውያን አባቶቻቸው በጣም ጠንካራ ናቸው ዛሬ አሜሪካ የዓለም ፖሊስ ናት አሜሪካ በአሁኑ ጊዜ ማለት የአንድ ሀገር መንግስት ለመውደቁ ለመቆሙ የአሜሪካ ፈቃድ ያስፈልጋል እግዚአብሔር ብቻ አይደለም ወለዘ ፈቀደው መንግስቱ ያለው እግዚአብሔር ብቻ አይደለም አሜሪካ ካልፈለገች መንግስታት ይወድቃል አይተናል በዘመናችን እኛ እንኳን በዚህ እድሜያችን ያነበብነውን አንብበነዋል በዘመናችን ደርሶ ብዙ የአፍሪካ ሀገሮች አሜሪካ ጋር ተጣልተው መንግስታቸውን አጣው ደርግ መንግስቱን ያጣው ህዋቱ ወጥቶ ብቻ አይደለም አሜሪካ ፊቱን ስራ ምዕራባውያኑ ፊት ስራ ዞሩበት ነው እና አሜሪካውያኑ የጥንታውያን አባቶቻቸው ጠንካራ ነበሩ አሁን የመጡት ጥቅስ ጨምሩልኝ ለና አላችሁ እና ፕሮፌሰሩ የነገረኝ ነው በሌላ አንቀስ ተነስቶ ነው አንድ ንግግሬን ቀንጭቦ ወስዶ አንድ ጽሁፍ ጽፌበታለሁና እንደው ፈቃድ ልጠይቅ ብሎ ነው ትልቅ ሰው ናቸው ፕሮፌሰር ናቸውና ምን አሉ አሜሪካውያን እንግዲህ ዘመናዊ ትምህርት የምትማሩ ሰዎች ታውቁታላችሁ ናቹራል ሳይንስ እና ሶሻል ሳይንስ አለ ናቹራል ሳይንስ እንደምታውቁት ነው ይፈትናል ፊዚክስ ነው ኬሚስትሪ ነው ባዮሎጂ በጣም ከባድ ነው ማቴማቲክስ ነው እንግዲህ ባለሙያዎቹ አቁጣኛ ሰው ሙያ ገብተን አንፈተን ሶሻል ሳይንስ ደግሞ የሳይኮሎጂው ታሪኩ ምን ተቀጠራው ዘው ውስጥ አለ አሁን በአለፉት 30 እና 40 ዓመታት አሜሪካውያን የገጠማቸው ፈተና ላይ ሰው ከሶሻል ሳይንስ ከናቹራል ሳይንስ ይልቅ ወደ ምን ያመዘኑ መጡ ወደ ሶሻል ሳይንስ ያመዘኑ መጡ ለስላሶቹ ሰነፎቹ አባቶቻቸው ሰርተውላቸው ሞተው እንጂ አሁን እንዲያለው የአሜሪካ ወጣት ቢሆን አሜሪካ በድል ነው አትቀጥልም ነበር አረቀው አስበው አሜሪካ እንደመጣው ከአትላንቲክ ባሻገር ነው በሁለተኛው ዓለም ጦርነት የዓለም የጀርመን ሳይንቲስቶች ሌላው የምዕራቡ ዓለም ሳይንቲስቶች ማምለጫ መሸሸጊያ መደበቂያ ያደረጓት አሜሪካ ነው እሷ ደግሞ ታውቅበታለች ዳቦ ያበላች ጭንቅላታቸው ምጥጥ አድርጋ ወሰደችው ቆታቸው ምጥጥ አድርጋ እኛ ሀገር አሁን አይታችኋል ከአዲስ አበባ ሄዳችሁ መቀሌ ስራ ለማግኘት ትግርኛ ማወቅ አለባችሁ ኦሮሚያ ክልል ኦሮምኛ መናገር አለባችሁ የሰው ዕውቀት በቋንቋው እየተመዘነ ድንቁርና ባህር ዳር ለመሄድ ኦሮምኛ አማርኛ መናገር ፊዚክስ ለማስተማር ለምንድነው አማርኛ ማወቅ ለምንድነው ትግርኛ ለምንድነው ኦሮምኛ መናገር ፋብሪካ ለመክፈት ለምንድነው ኦሮምኛ መናገር ለምንድነው አማርኛ መናገር ትግራይ እጅ ወርቅ ለማውጣት ጥበብ እንጂ የሚያስፈልገኝ ትግርኛ አይደለም ባህር ዳር እጅ አባይ ዳር ላይ ሪዞርት ለመገንባት ብርና ጥበብ እንጂ የሚያስፈልገው አማርኛ ነው በጥቅሻም ይገነባል እና ሰውየው ሲነግረኝ ምን አለ አሁን የመጡት አሜሪካውያን ሀሞታቸው እየፈሰሰ ወኔ እየከዳቸው ወደ ለስላሳው እዛው ላይ ምን ብሎ ሰውየው ሲነግሩኝ እኔ እንደሰው ቋንቋ እንዳላበላሽ ይያመሽ ሶፍት ስኪል እና ሃርድ ስኪል የሚባላል አለ ሰው እና አሁን ወደ ምን እየመጡ ነው ወደ ለስላሳው ድካሜ ወደማይጠይቀው ወሬ ወደሚበዛው አሁን ልክ በቤተ ክርስቲያን ታውቃለህ ብዙ ሰው ስብከት ላይ እየተረባረበ ምክንያቱም ስብከት አገባብ የለው ትርጓሜ የለው ጸናጽል የለው ምልክቱ ተበላሽ አይባል የታችን አብርሃም ከሀገር ሁጣ ብሎ ተመረ ደረገበች አብርሃም እንደወጣው ተወጣለ ምን ተሳስፈልጓል አገባብ የለው ፍርቅ የለው ከኔ ቤት ያመጣው ሰሎሞን ቅኔ ያደረጉልን ማናቸው መምህር መንግስቱ አሁን ይሄን የመሰለ ቅኔ አሁን አንድ ሰባኪ አምጣ ብሎ 10 ዓመት ቢቆጥር ያገኙ ቢገርም ሰባኪ ለመሆን ዘማሪ ለመሆን በሁለገበት ደረጃ ማንም ሰባኪ መሆን ይችላል እንደው አቀላጥፎ የሚያወራው ሰባኪ ሆነ ምን ችግር አለ ቅኔ መምህር መጋቢው ሰይፈ ስላሴ ታውቃላችሁ ኔታ ሃይማኖት ያውቋቸው በጣም የተከበሩ ባለሙያ ቁጥብ ክት
ሰው ነበሩ። በጣም ነበር የምወዳቸው እኔ እና እሳቸው አንድ ጊዜ ምን አሉ? በቤተ ክርስቲያን መመዘኛ ያጣው ሙያ ስብከት ነው። አሁን ቅኔ ቢሆን ከየኔታ ያሬድ ከየኔታ ክፍላውን ወይ ከየኔታ መንክር ወይ ከየኔታ መንክር ግጭ ከገሌ ቦታ ይባላል። አሁን ስብከት አለ የት የተማርከው ብትለው ወይ ከቢና ያሰብችው ሊልኮ ይችላል። እኔ ስብከት እውቀት ነው ብዬ አምኜም አላውቅም። እግዚአብሔር ይመስገን ወደፊት ነው አላም የሚገርመው ነገር እስከዛሬ አለሚቆጭኝ ወደፊት ነው አላውቅም። እና እሳቸው መጋቢ ብሎ ነው መለኪያ ያጣ መመዘኛ ያጣ ዝማሬና መዝሙርና ስብከት በቤተክርስቲያን የመጨረሻው ትንሹ ስራ በቤተክርስቲያን ሰባኪ መሆን። ቅዳሴ ለመቀደስ አሃዱ ማለት አለበት። አሃዱ ዘወትር ስለምንሰማው ነው እንጂ ቀላል ዜማ እንዳይመስላችሁ። አሃዱ በጣም ከባድ ዜማ ንስግድ ቀላል ዜማ እንዳትመስላችሁ። እግዚኦ ወንጌል ቀላል ዜማ እንዳይመስላችሁ። ወንጌል ብሎ አሁን አንድ ሆነ ቦታ ነው እየቀድሳለ ብሎ ወንጌል እንደው የወይፈን እርሻው እና ፕሮፌሰሩ ሊነግረኝ የፈለገው ልንገራችሁ። ፕሮፌሰሩ ምን አለ? አሁን ያሉት አሜሪካውያን ከጠንካራው ትምህርት እየሸሹ ስለሄዱ ጠንካራውን ትምህርት ማን ወሰደው አለ? የእስያ ሀገሮች ቻይና፣ ህንድ፣ ኮሪያ እነዚህ እነ ታይዋን እነ ቪየትናም የሚባሉ ከዛ ደግሞ እንጥፍጣፊውን ደግሞ ትንሽ አፍሪካውያን የአፍሪካውያን ጭንቅላት እንደ ጎጃም ጠላ እንደተመረገ ነው። ምንም የኛ ድንቁርና ልክና መልክ እንደውም አንዳንድ ጊዜ ምን ይመስለኛል እኔ ፈረንጆቹ ወደፊት እኛ ወደ ኋላ ሩጫ የጀመሩን ይመስለኛል። እግዚአብሔር እኛ ወደ ድንቁርና እነሱ ወደ ልዕልና ሩጫ ማን ይደርስውን ብለን እኔ በእውነት አሁን የደረስንበት የድንቁርና ልክ እኔ በዘመናት እንደርስበታለን ብዬ አስቤያለሁ። በዚህ ልክ ሰው ገስግሶ ደንቆሮ ይሆናል እንዴ? አሁን ክረምቱ እየመጣ ነው። ይገርማችኋል። ታውቃላችሁ የትግራይ ገበሬ፣ የጎጃም ገበሬ፣ የጎንደር ገበሬ የዓመት ቀን ለሚሸምትበት የሚሰራበት ሰዓት ነው። ጀግኖቹ መሳሪያ ወለጉለው ምርጥ ዘር ለጠየቀ ገበሬ ፈንጅ እናቀብለዋል። ከዚህ የበለጠ ድንቁርና ምን አለ? ሌላ ምን ልበል? እኔ ቁጭ አለኝ እና ሌላችሁ የፈለጉት ምንድን ነው? አሁን የቤተ ክርስቲያኒቱ ዕውቀት ከዕለት ወደ ዕለት እያሽቆለቆለ መጣ። የአዳራሽ ድምቀት እንጂ የሚደውበታል ናደና ዋላችሁ እና ሰውዬው ፕሮፌሰሩ ምርር ብሎ የነገር እውነትን እምላችሁ አሁን ኢትዮጵያውያን እስኪ እንደው እውነቱን ለመናገር ጣሊያን ዛሬ ቢመጣ እንመልሰዋለን። እሺ በ69 ዓመተ ምህረት ሶማሌ ኢትዮጵያ ወራ ነበር። የሚገርማችሁ ድሬዳዋ ልትገባ ነበር። ዛሬ እግዚአብሔር በኪነ ጥበቡ ለጠላቶቿ የቤት ስራ ሰርቶ እየጠበቃት እንጂ እንደኛ ስንፍና፣ እንደኛ ሆዳምነት፣ እንደኛ ቸለልተኝነት፣ እንደኛ ኢትዮጵያውያን እኮ አሽቆልቁለን ከሀገር ፍቅር ወደ መንደር ፍቅር እንገባለን፣ ወደ ሰፈር ፍቅር እንገባለን። አሁን እኮ ወልቃይት ያንተ ነው አይደለም እኮ ነው ጠው የኢትዮጵያ ድንበር ይከበር እኮ አይደለም። ማነው ራያ ያንተ ነው አይደለም። ሰፈር ሰው እያሽቆለቆለ ሲመጣ ጭንቅላቱ እያረጀ ዕውቀቱ እያፈጀ እየጃጀ ሲመጣ እዚህ ነው የሚደርሰው። እና ሰውዬው የነገረኝ ምንድን ነው? አሜሪካውያን ዛሬ አባቶቻቸው ጥሩ ስራ ሰርተውላቸው ስለሞቱ ስላረፉ ጎበዞች ናቸው። ይገርማቸዋል። አሜሪካውያን ምንም ያጠፋ አሁን ጥቁሮችና ነጮች አሜሪካ ጠላቶች ናቸው ነበር በግሎ። አሁን ያ ሁሉ ቀርቶ ዛሬ ነጮቹ ጥቁሮች አይደለም ጎበዞች፣ ነጮቹ ልባሞች ስለሆኑ ዛሬ ማርቲን ሉተር የሚባለው አብ ኤድሪሚያሊያ አንድን ማለት ብሎ የተናገረው ሰውዬ ጥቁር ነው። ነጮቹን ግን ዛሬ የማርቲን ሉተር ኪንግ ነጮቹን አዋርዶ ለነጻነት የታገለው ሰውዬ ሞቷል። ዛሬ በሱ ስም ልደቱ ዓመታዊ በዓል ሐውልቱ ቆሞለታል። እኛ ዛሬ በጀግኖቻችን እንኳን መግባባት የተሳለ በአፄ ዮሐንስ እንኳን እንግባባ፣ በአፄ ምኒልክ እንኳን እንግባባ። በእነሱ በመሮ ቢያንስ እንደ 100% ሰው ምን አለ ነበር እኔ አንዳንድ ጊዜ እነሱ በምንም ነገር ሳይግባባል ምንም አለ መግባባት እኮ በሁሉም ነገር መግባባት እርግማን ነው። ለሱ ልክ አይደለም፣ ጤነኝነት አለ። ምንም አለ መግባባት በግልባቸው እርግማን ነው ለማለት እና እኔ ይሄን የመሰለ ጥበብ ይሄን የመሰለ ዕውቀት ቤተክርስቲያኒቱ ጠንካራውን መዋያዋል እነንታ ለውል ቆልተው የቆሉበት ይባላል። የድጓማ ቆሎ የቆሉበት ቁንጫና ተዋን ጨፍሮባቸው ውሻ ነክሷቸው በኮቸሮ አንጀታቸው ታጥፎ
ያቆሙ ጥበብ ነው ቀላል እና ለዓለም የደከሙበት ድካም እና ማን ነው ወንድም የባለቀው እና መንግስት የደከሙበት ድካም ቀላል ነገር አይደለም። እና ይሄን ቤተክርስቲያን ይሄን እያጣች ቢሄደሽ ቁጥር አሽቆልቆላ ባዶዋን የምትቀረው ነው ለማለት ነኩን ተመልከቱ። ጎንደር ይባላል አንድ ስልክ ቤት የሚሰራው ኦፕሬተር ነው መመስሉ እና ኦፕሬተር ነክ መቼም ሊቃውንቱን ማደንቃቸው እኔ ነክ ማውጣት ይወዳሉ እና ምስባኩ ምን እንበለው አሏቸው አለ ይላል ወፍጡነ ይረውጽ ነው በለው ስልክ ቤት ነው የሚሰራው እሱ አስደንጓይ ነው። በጥንት ጊዜ ማስደወል አልነበረ ምን ይባል ምስባኩ ሲባል ወፍጡነ ይረውጽ ነው በለው አያችሁ ተታችሁ እንደው ለሁሉም ያገኙለታል ነው የምላችሁ። እኔ እስቲ ግጻዊውን ተመልከቱ። እኛ ግጻዊ አሁን ተዘጋጅቶ ስላገኘ ነው እንጂ ወንድሞቼ እሱን እኔ አሁን አዘጋጅ ብትሉኝ 50 ዓመት ብር በዘጋገኘዋለሁ እንዴ ማን ያገኘው? ግን ዛሬ ለጻድቃን ለቅዱሳን ለእመቤታችን ለባለቤቱ ለሐዘኑ ለደስታው ለክርስትናው ለሰርጉ ለፍታቱ ከዳዊቱ የሚስማማውን ከወንጌል የሚስማማውን ከጳውሎስ የሚስማማውን አመተው እንደ ንብ ከየቅጠሉ ቀስመው ማር የሆነ ስርዓትና ዕውቀት ያቆዩልን አባቶች እኔ በእውነት እኔ ነፍሳቸውን ይማራል በረከታቸው ይድረስ። እንኳን የነሱ ልጆች አደረገ። እኛ እኮ የትም ቦታ ስለ ጽሑፍ ገብቼ አልተማርኩም። እኔ በየሚዲያው ሂጄ በየመጽሐፍ ምርቃቱ ሂጄ እማወራው እኮ እምዬ ቤተ ክርስቲያን ጠምቃ ያስቀመጠችውን ቅኔ እኮ ነው የማውቀው። ሌላ እኮ ነገር የለንም። ሌላ ምን ሀብት ንብረት እውነቱን ለመናገር ያኮራን ሰው ፊት ያቆመችን በእውነቱ ከሰው ፊት ያቆመችን መጋረጃ የሆነ ነውራችንን ድንቁርናችንን ሸፍና ክብርና ሞገስ የሆነችን ተዋሕዶ ቤተክርስቲያን አስተጋባአት ቅድስት ቤተ ሐዋርያት የተባለች ቤተክርስቲያን በእውነቱ ስሜት ውስጥ እንዳልገባ ይቅርታ ወንድሞች ደግሳችሁ ስላበላችሁን በጣም እናመሰግናለን። ይልመድባችሁ። እኔ እውነቱ ቅድም መምህር በጻ እንደተናገረው እኔ አሁን እዚህ እንጀራ ወጡን ቤት የምበላዋለሁ የትም የተሻለ ቦታ ሄደን መብላት እንችላለን። ግን የቅድሙን ድጓ የት እናገኘዋለን? የቅድሙን ወር ቤት እናገኘዋለን? የቅድሙን ቅኔ የት እናገኘዋለን? ቀላል ነገር እንዳይመስላችሁ እና በእውነት ሶስታችሁም ቃሉን ያሰማችሁን ሕይወታችሁ ይባረክ፣ ኑሯችሁ ይባረክ። እነንታሉን እነለዓለም ተስፋ እንዳትቆርጡ እናታችሁን እዋት። እውነቱን ለመናገር ዘበኞቹን እርሷቸው። ሌላው ሁሉ እናንተ ውጭ ቆማችሁ ውስጥ የቆሟሉ አደናግረው የገቡ ይገርማቸዋል። ይሁዳ 3 ዓመት ከ3 ወር እዛ ጉባኤ ቁጭ ብሎ እነ ኒቆዲሞስ እየተደበቁ ደርሰው ይመለሱ ነበር ማታ ማታ። ይሁዳ ግን እዛ መሽጎ ገንዘብ እያሰላ ስንት ብር ይደርሰኛውን እያለ ገንዘብ ቆጣሪ እዛ መሽጓል። ይሁዳ ማን ነው? አንድም እያልኩ እዛ ውስጥ አልገባም። እናንተ ሊቃውንት ናችሁ ፈትፍቱት እና እኔንታሉን መምህር ለዓለም እድሜና ጤና ይስጣችሁ። የምታገለግሉት አምላክ ይድረስላችሁ። ሞክ ደመቅ አድርጋችሁ ሸኟቸው። እግዚአብሔር ያቆይልን። እንግዲህ ጌታን መመረቅ በሪ አቅም ስለማይቻል አስበ መምህራንን ያደለልን ከኛ ጋር ያቆይልን። እግዚአብሔር ይስጥልን። እንግዲህ 5 ወይም ደግሞ ግፋቢል 7 ደቂቃ ነው ልንቆይ የምንችለው። እኛ ግን እድለኞች ነን። ብዙ ጊዜ እንደምንለው እኛ ጉባኤ ላይ በገባው ቁጥር ዮሐንስ አቆይ የሚለው እናንተ ተርጉሙ ለእናንተ ተርጉሙ ያስፈልጋል። ስለዚህ ሁልጊዜ የሚሰማኝ እንደዛ ነውና እስኪ ለመምህሮቻችን ሞት ካደረጋችሁ እግዚአብሔር ጋር